በመካከለኛው ምስራቅ ኃያል የሆነችው የአይሁዶች ሀገር እስራኤል እንዴት ተመሰረተች? በመካከለኛው ምስራቅ በእስራኤልና በፍልስጤማውያን መካከል የሚካሄደው ግጭት ዘመናት ቢያስቆጥርም መቋጫ ከማግኘት ይልቅ እየተወሳሰበ የዓለማችን አሳሳቢ ጉዳይ ከሆነ ዘመናት ተቆጥረዋል። ከ75 ዓመታት በፊት የተመሰረተችው እስራኤል የአካባቢው ኃይል በመሆን የበላይነትን ስትይዝ፣ ፍልስጤማውያን ደግሞ በስደትና በጦርነት ውስጥ ሆነው የራሳቸውን ሀገር ለመመስረት ሳይችሉ እስካሁን ደርሰዋል። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ሐማስ በእስራኤል ላይ የፈጸመውን ጥቃት ተከትሎ እስራኤል እያካሄደችው ያለው ወታደራዊ ዘመቻ የፍልስጤማውያንን ስቃይና መከራን ከማባባሱ በላይ ሕልውናቸውንም አደጋ ላይ ጥሎታል። የእስራኤል ባለስልጣናት ጋዛን ሙሉ ለሙሉ ለመቆጣጠር እንዲሁም በዌስት ባንክ ውስጥ የአይሁዳውያንን ሰፋሪዎችን ለማስፋፋት መወሰናቸው ሌላ ዙር መፈናቀልና ስደትን በፍልስጤማውያን ላይ ያስከትላል ተብሎ ተሰግቷል። ለመሆኑ ፍልስጤም ለሁለት ተከፍላ የእስራኤልና የፍልስጤም መንግስት እንዲመሰረት እንዴት ተወሰነ? የአይሁዳውያን ሀገር የሆነችው እስራኤል እንዴት ተመሰረተች? ግንቦት 14 1948 ልክ 10 ሰዓት በመቶዎች የሚቆጠሩ አይሁዶች ቴል አቪቭ በሚገኘው የሥነ ጥበብ ሙዚየም ደጃፍ ተሰብስበዋል። ዴቪድ ቤንጎሪዮ ደግሞ ሙዚየም ውስጥ ሆነው የመካከለኛው ምስራቅን ታሪክ እስከ ወዲያኛው የሚቀይር ንግግር እያደረጉ ነው። ይህም በፍልስጤም የእስራኤል ድርጅት ሊቀመንበር የሆኑት ዴቪድ ቤንጎሪዮ የእስራኤልን በነጻነት ሀገርነት መመስረት ያወጁበት ንግግር እያሰሙ ነበር። ከዚህ ክስተት ጥቂት ሰዓታት ቀደም ብሎ የብሪታንያ ወታደሮች አካባቢውን ለቀው ወጥተዋል። ቀኑ አይሁዶች ሁሌም እያስታወሱት በደስታ የሚዘክሩት፣ አረቦች ደግሞ የጥፋት ቀን ወይም ናቅባ ሲሉ የሚብሰለሰሉበት ነው። ዛሬ በወታደራዊ በኢኮኖሚያዊና በቴክኖሎጂ ዘርፍ ኃያል ከሚባሉት ሀገራት አንዷ ለመሆን የበቃችው እስራኤል በዚህ መልኩ ነበር የተመሰረተችው። ጽዮናዊነትና የአይሁዶችን አገር ፍለጋ በ1880ዎቹ ፍልስጤም የኦቶማን ኢምፓየርና ታላቋ ሶሪያ ተብሎ የሚጠራው አካባቢ አካል ነበረች። የፍልስጤም ሕዝብ በአብዛኛው ሙስሊም ሲሆን አነስተኛ ቁጥር ያላቸው ክርስቲያኖችና አይሁዶችም ነበሩ። አይሁዶች ከጠቅላላው ሕዝብ 5% አካባቢ የሚሆነው እንደሚሸፍኑ ይገመታል። በዓለም ዙሪያ የተበተኑት አይሁዳውያን የራሳቸውን ሀገር ለመመስረት ጥረት በሚያደርጉበት ጊዜ ዋነኛው ትኩረታቸው መካከለኛው ምስራቅ ነበረ። ከዛም አልያህ እየተባለ በሚጠራው የአይሁዶች የፍልሰት እንቅስቃሴ የተስፋይቱ ምድር ብለው ወደሚጠሯት ፍልስጤም መፍለስ የጀመሩት አካባቢ በኦቶማኖች ቁጥጥር ስር ሳለ ነው። የአብዛኞቹ አይሁዳውያን ፍልሰት መነሻ ደግሞ ሩሲያ ነበረች። ሩሲያ ውስጥ በነበሩበት ወቅት የሀገሪቱ ንጉሥ ዛር አሌክሳንደር ሁለተኛ ለመግደል ተሳትፋቸዋል በሚል ተከሰው በርካቶቹ ተፈርዶባቸዋል። በዚህም የተነሳ በሚገጥማቸው ከፍተኛ የሆነ የጸረ ሴማዊነት ጥቃትና መሳደድ ምክንያት የሚፈጸምባቸው የነበረው ጥቃት ፖግሮምስ በመባል ይታወቃል። በወቅቱ ወደ ፍልስጤም የደረሱት አይሁዶች ለእርሻ የሚሆን መሬት ለማግኘትና አነስተኛ የመኖሪያ መንደር ለመመስረት ችለዋል። እነዚህም ኪብቱዝ በመባል ይጠራሉ። እነዚህ ቀደምት ፍልሰቶች በጽዮናዊነት የገንዘብ ድጋፍ የሚደረግላቸው ነበሩ። ጽዮናዊነት አውሮፓን እያጥለቀለቀ ለነበረው ጸረ ሴማዊነት ምላሽ ሲሆን በኋላም በአይሁዶች ዘንድ ተቀባይነት ያገኘ እንቅስቃሴ ለመሆን በቃ። የዚህ እንቅስቃሴ ዋነኛ መሪ ደግሞ የኦስትሮ ሃንጋሪው ጋዜጠኛ ቴዎዶር ሄርዜል ነበር። የታሪክ ምሁሩ ዮርጌ ራሞስ እንደሚሉት ሄርዜል የአይሁዶችን ፈተና ሃይማኖታዊ ሳይሆን የማንነት እንደሆነ ያምን ነበር። የጽዮናውያን እንቅስቃሴ ያደረገው ነገር ቢኖር አይሁድነት ተቀባይነት እንዲያገኝና አይሁዶች እንደ ሕዝብ ተቆጥረው በአውሮፓ የሚደርስባቸውን ፈተና የሚያሳልፉበት ሌላ መሸሸጊያ ሀገር መፍጠር ነበር። በጽዮናዊነት ዓለም አቀፍ ድጋፍ አስፈልጎታል። በወቅቱ የነበሩት ታላላቅ ሀገራትም አዲሷን አይሁዳዊት ሀገር ለመመስረት ብዙ ቦታዎችን ከግምት አስገብተዋል። ከአርጀንቲና እስከ ኡጋንዳ፣ ከማዳጋስካር እስከ ሩቅ ምስራቅ ሩሲያ ድረስ ያሉ ቦታዎች ተመልክተዋል። ሆኖም አይሁዳዊነት ከፍልስጤም ጋር ታሪካዊና ሃይማኖታዊ ጥብቅ ቁርኝት ነበረው። በዚህ ምክንያት ፍልሰቱ ወይንም አልያህ እስከ 20ኛው ክፍለ ዘመን መጀመሪያ ድረስ ቀጠለ። በዚህ ወቅት ነበረ ቴል አቪቭ የተቆረቆረችው። የፍልስጤምን የወደፊት ዕጣ ፈንታ የወሰነውን ክስተት ግን የመጀመሪያው የዓለም ጦርነት ነበረ። ከኦቶማን ወደ ብሪታንያ የተዛወረችው ፍልስጤም ከአውሮፓውያኑ 1914 እስከ 1918 ባለው ጊዜ ውስጥ በሚሊዮን የሚቆጠሩ ሰዎች ለሞት በዳረገው በዚህ ደም አፋሳሽ የመጀመሪያው የዓለም ጦርነት መካከለኛ ምስራቅ ልዩ ትኩረት አግኝቷል። ከኦቶማን ኢምፓየር በተቃራኒ የቆመችው ብሪታንያ በኦቶማኖች እጅ የነበረውን አካባቢ ለመንጠቅ ከፍተኛ ፍላጎት ነበራት። በወቅቱ ብሪታንያ ገንዘብ የምትሰበስብበትን የሲዩዝ ካናልን ትቆጣጠር ነበረ። የዩናይትድ ኪንግደም በአንደኛው የዓለም ጦርነት ወቅት በዋናነት በኦቶማን ባለስልጣናት ላይ
ውስጣዊ አመጽን በማስነሳት የኦቶማን ግዛትና የኦቶማንን ጥንካሬ ለማዳከም ሞክራለች ሲሉ የታሪክ ተመራማሪው ዮርጌ ራሞስ ይናገራል። ለዚህም ሲባል ብሪታንያ በአካባቢው ትልቅ የአረብ መንግስታት እንዲመሰረት ድጋፍ እንደምትሰጥ በመግለጽ ፊቷን ወደ አረቦች አዞረች። ይህ ሐሳብ የቀረበው በ1915 እና በ1916 የመካው ገዢ ሁሴን ቤን አሊ እና በካይሮ የብሪታንያ አምባሳደር በነበሩት ሄንሪ ማክማሆን መካከል በተደረገ የደብዳቤ ልውውጦች ላይ ነው። በወቅቱም የፍልስጤም አረቦችና ሌሎችም ለዘመናት አካባቢውን በተቆጣጠረው በኦቶማን ጦር ላይ አመጽ ጀመሩ። ብሪታንያም ደብዳቤ መጻፍ ለአይሁዶች አንድ ሐሳብ አቀረበች። በ1917 የባልፎር ስምምነት ተብሎ የሚጠራውን ደብዳቤ በብሪታንያ የውጭ ጉዳይ ሚኒስትር አርተር ጄምስ ባልፎር በኩል በዩናይትድ ኪንግደም መቀመጫቸውን ላደረጉት የአይሁድ ማህበረሰብ መሪ ባሮን ሊዮኔል ዋልተር ሮትሺልድ ተላከ። በዚህ ደብዳቤ ላይ የብሪታንያ መንግስት ፍልስጤም ውስጥ የአይሁዶችን ሀገር እንዲመሰረቱ ድጋፍ እንደሚያደርግ ገልጿል። ነገር ግን በአካባቢው ያሉት አይሁድ ያልሆኑ ማህበረሰቦች መብት እንደሚከበር በግልጽ አስፍሯል። ከአረቦችና ከአይሁዶች ጋር ከሚያደርጉት ድርድሮች ጎን ለጎን ብሪታንያ በ1916 ከፈረንሳይ ጋር የሳይክስ ፒኮት ስምምነት በድብቅ ተፈራረመች። በስምምነቱ መሰረት ሁለቱ ሀያላን ጦርነቱን ካሸነፉ በኦቶማን ግዛቶች ላይ ያላቸውን ተጽዕኖና ቁጥጥር የሚመለከት ነው። ሀገራቱ በ1918 ድል ቀናቸው። የኦቶማን ግዛት የነበረው መካከለኛው ምስራቅን የከፋፈሉትም በዚህ ስምምነት መሰረት ነው። መጀመሪያ ላይ ፍልስጤም በዓለም አቀፉ ቁጥጥር ስር ሆና ቆየች። በኋላ ላይ ግን ብሪታንያ ፍልስጤምን ለማስተዳደር ዝግጁ ነኝ ስትል ሐሳብ አቀረበች። እናም ገና መቋቋሙ የነበረው የዓለም መንግስታት ማህበር ሊግ ኦፍ ኔሽን በ1922 ብሪታንያ ፍልስጤምን ለማስተዳደር ያቀረበችውን ሐሳብ ተቀበለ። የማስተዳደር ኃላፊነቱን መውሰድ የራሱ መልእክት ነበረው። አንድ አስተዳደር ሌላውን ካሸነፈ በኋላ አካባቢውን ለማስተዳደር ተረከበ ማለት የአካባቢው ነዋሪዎች ራሳቸውን ማስተዳደር አይችሉም የሚል መልእክትም ያስተላልፋል። በዚያም ወቅት ከፍልስጤም ነዋሪዎች አብዛኞቹ ሙስሊሞች ነበሩ። የአይሁዶች ቁጥር ደግሞ ከጊዜ ወደ ጊዜ እየጨመረ ወደ 11 በመቶ አካባቢ ደርሶ ነበር። በአውሮፓውያኑ 1931 በፍልስጤም የተደረገው የህዝብ ቆጠራ የአይሁዶች ቁጥር እየጨመረ መሆኑን ድጋሚ አሳየ። ለዚህ ደግሞ ዋነኛው ምክንያት በአውሮፓ እየጨመረ የነበረው በአይሁዳውያን ላይ የሚያነጣጥረው የጸረ ሴማዊነት እንቅስቃሴ ሲሆን ቁጥራቸውንም 16 በመቶ አደረሰው። የቁጥራቸው መጨመር ተከትሎ በአካባቢው በአረቦችና በአይሁዶች መካከል ያለው ውጥረት ከፍ እያለ መጣ። በ1936 ደግሞ በፍልስጤም ብሪታንያን የሚቃወም የአረብ አመጽ ተቀሰቀሰ። ይህም ለ6 ወራት የሚቆይ አጠቃላይ ሥራ ማቆም አድማ ነበረ። የአረቦች ነጻነትና አይሁዶች በአካባቢው የሚያደርጉት ሰፈራ እንዲያበቃ ተጠይቋል። ይሁን እንጂ አመጹ ከሸፈ። በሺዎች የሚቆጠሩ ሰዎች ከመሞታቸው በተጨማሪ የፍልስጤም ብሔራዊ ንቅናቄ በኋላ ላይ በተፈጠሩ ክስተቶች ምክንያት ክፉኛ ተዳከመ። በሁለተኛው የዓለም ጦርነት ወቅት አይሁዶች ወደ ፍልስጤም የሚያደርጉት ፍልሰት ከጊዜ ወደ ጊዜ ጨመረ። በተለይ የናዚ ማጎሪያ ካምፖች ነጻ መውጣታቸውን ተከትሎ የጅምላ ጭፍጨፋ መፈጸሙ ሲታወቅ የሚፈልሱት አይሁዶች ቁጥር ከፍ አለ። የፍልስጤም ችግር እልባት እንዲያገኝ በብሪታንያ ላይ የሚደርሰው ዓለም አቀፍ ጫናም ከጊዜ ወደ ጊዜ እየበረታ መጣ። ብሪታንያ በአካባቢው መኖሯ በአይሁዶችም ሆነ በአረቦች ዘንድ ያለው ተቀባይነት ቀነሰ። ለዚህ ጥሩ ማሳያ የሚሆነው ደግሞ በፍልስጤም የብሪታንያ አስተዳደር መቀመጫ በሆነው በኪንግ ዴቪድ ሆቴል ላይ ሐምሌ 22 ቀን 1946 የተፈጸመው ጥቃት ነው። ጥቃቱ ኤርጎን በተባለ የጽዮናውያን ታጣቂዎች ድርጅት የተፈጸመ ሲሆን የ92 ሰዎች ሕይወትን የጠፋበት ጥቃት ሆኖ በብሪታንያ ዘንድ ድንጋጤን ፈጥሯል። የፍልስጤም ለሁለት መከፈል። በአካባቢው የጠነከረ የመጣው ውጥረት ብሪታንያ ጉዳዩን ወደ ተባበሩት መንግስታት እንድትወስደው ምክንያት ሆኗል። ይህንን ተከትሎ 11 ገለልተኛ ሀገራት ያቀፈ የተባበሩት መንግስታት የፍልስጤም ልዩ ኮሚቴ ተቋቋመ። ኮሚሽኑ ግዛቱን ለሁለት ለመክፈል አንዱ የአረቦች ሌላኛው ደግሞ ለአይሁዶቹ ሰጠ። እያንዳንዳቸው 3 ዞኖች የሚኖራቸው ሲሆን ኢየሩሳሌም ደግሞ በልዩነት በዓለም አቀፍ ቁጥጥር ስር እንድትሆን ሐሳብ ቀርቧል። ፕሮፖዛል 181 የተሰኘ ይህ ሐሳብ የግዛቱን 55 በመቶ ለአይሁዶች ቀሪውን 45 በመቶ ለአረቦቹ ሰጠ። ወቅቱ የነበረው የአይሁዶች ቁጥር ከጠቅላላው ህዝብ 1/3 ገደማ ብቻ ነበር። ሐሳቡ ህዳር 29 ቀን 1947 በተካሄደው በተባበሩት መንግስታት ጠቅላላ ጉባኤ ቀርቦ ድምጽ እንዲሰጥበት ተደረገ። በወቅቱ የጉባኤው ሰብሳቢ የነበሩት ኦስቫልዶ ኦራንሃ የፍልስጤም ልዩ ኮሚቴ ያቀረበው የውሳኔ ሐሳብ በ33 ድጋፍ፣ በ13 ተቃውሞና በ10 ድምጽ ተአቅቦ ተቀባይነት ማግኘቱን በማሳወቅ ነበር ውጤቱን ይፋ ያደረጉት። አሜሪካና ሶቪየት ህብረት ጨምሮ አብዛኞቹ የአውሮፓና የላቲን አሜሪካ ሀገራት ፍልስጤምን ለሁለት ተከፍላ የአይሁዶችና የአረቦች ሀገራት እንዲመሰርቱ ድጋፋቸውን ሰጥተዋል። ግብጽን ጨምሮ የአረብ ሀገራት ሐሳቡን ውድቅ አደረጉ።
ኢትዮጵያ፣ ብሪታንያና ቻይና ጨምሮ 10 ሀገራት ድምፀ ታቅቦ ማድረግን መረጡ። ውሳኔው በአይሁዶች ዘንድ ታላቅ ፈንጠዝያን የፈጠረ ነበር። ክፉኛ በተበሳጩት በአረቦች ዘንድ ግን ውሳኔውን የሚዋጥላቸው አልነበረም። ይህ ውሳኔ ቴል አቪቭ በሚገኘው የሥነ ጥበብ ሙዚየም ውስጥ ግንቦት 14 ቀን 1948 ለተካሄደው የእስራኤል ምስረታ ምክንያት ሆነ። በዕለቱ ጠዋት 5 ሰዓት ላይ የብሪታንያ የሩብ ክፍለ ዘመን አገዛዝ ተጠናቆ የሀገሪቱ ወታደሮች ፍልስጤምን ለቀው ወጡ። ከ5 ሰዓት በኋላ ደግሞ የእስራኤል መጀመሪያ ጠቅላይ ሚኒስትር ዴቪድ ቤንጎሪዮ እስራኤል በመካከለኛው ምስራቅ ውስጥ የአይሁዳውያን ሀገር ሆና መመስረቷን በይፋ አወጁ። ይህ ዕለት ለፍልስጤማውያን የናቅባ ወይም የጥፋት ቀን መጀመሪያ ሆነ። ተከትሎም በአብዛኞቹ ፍልስጤማውያን ከመኖሪያ ቤታቸው ለመባረር ወይንም ለመሸሻቸው የመጀመሪያው ምክንያት እንደሆነ ይታሰባል። እነሆ ከ75 ዓመታት በኋላ እስራኤል በወታደራዊና በቴክኖሎጂ አቅሟ ከዓለማችን ታላላቅ ሀያላን ሀገራት አንዷ ለመሆን ስትበቃ ፍልስጤማውያን አሁንም ዓለም አቀፍ ዕውቅና ለማግኘት በመታገል ላይ ናቸው። በዚህም ሂደት ውስጥ አካባቢው በጎረቤት ሀገራት መካከል የሚደረግ ተደጋጋሚ ጦርነት የማያጣው በ10 ሺዎች የሚቆጠሩ ሰዎች የሚሞቱበት እና በሚሊዮኖች የሚቆጠሩ ስደተኞች ያሉበት ሆኗል። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።